በኢትዮጵያ በነዳጅ እጥረት ሳቢያ በሸቀጦች ላይ ታይቶ የማይታወቅ የዋጋ ንረት መከሰቱ ተገለጸ። በግል ጤና ተቋማት፣ ትምህርት ቤትና ትራንስፖርት ላይ የተሰማሩ የስራ ክንውናቸውን በዓመት አንድ ጊዜ ለሕዝብ ይፋ እንዲያደርጉ የሚያስገድድ ረቂቅ አዋጅ ተዘጋጀ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ ዩናይትድ ስቴትስና እስራኤል በኢራን ላይ የከፈቱትን ጦርነት ለማቆም በሚደረገው ጥረት አካል ከሆነው ከፕሬዝዳንት ቭላዲሚር ፑቲን ጋር ለመወያየት ሩሲያ ገቡ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። በኢትዮጵያ በነዳጅ እጥረት ሳቢያ በሸቀጦች ላይ ታይቶ የማይታወቅ የዋጋ ንረት መከሰቱን አልጀዚራ ያነጋገራቸው የአዲስ አበባ ነዋሪዎች ገለጹ። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ምክንያት ባጋጠመው የነዳጅ አቅርቦት እጥረት ኢትዮጵያ በከባዱ እየተጎዳች መሆኗን ዘገባው አመልክቷል። ለዜና ምንጩ አስተያየታቸውን የሰጡት አሽከርካሪዎች ነዳጅ እናገኛለን በሚል ተስፋ ወደ ተለያዩ የነዳጅ ማደያዎች እንደሚሄዱ፣ ነገር ግን ተመሳሳይ ምላሾች እንደሚሰጣቸው ይናገራሉ። እሱም ነዳጅ የለም የሚል ነው። አሽከርካሪዎቹ ነዳጅ ለመቅዳት ረዣዥም ሰልፎች እንደሚሰለፉና ለቀናት እዛው ባሉበት ሆነው ወረፋ እንደሚጠብቁም ተናግረዋል። እኛ ሰርተን የምናግዛቸው ቤተሰቦች አሉን የሚሉት አሽከርካሪዎቹ ነገር ግን በተከሰተው የነዳጅ እጥረት ምክንያት መስራት አልቻልንም፣ በዚህም ነዳጅ ለማግኘት በመሰለፋቸው ምክንያትም ገቢ ማግኘት እንዳልቻሉ ጊዜያቸውም እየተቃጠለ መሆኑን ይገልጻሉ። አሽከርካሪዎቹ ነዳጁን ያገኙ አያገኙ ሳያውቁ እርግጠኛ ሳይሆኑ ከ3 እስከ 4 ቀናት እንደሚሰለፉ ይናገራሉ። ያለን አማራጭ ግን በመንገዶች ላይ ቆመን መጠበቅ ብቻ ነው ሲሉም ችግራቸውን ያስረዳሉ። For petrol that may never come. My assistant and I have both families to support, but we haven't been able to work because of the fuel shortage. We've been waiting here since yesterday to fill our vehicle. We have been waiting for 3 to 4 days to get fuel, and even then, there's no guarantee it will be available. We remain here hoping for fuel, but if it doesn't arrive, we don't know where to go. Our only option is to stay by the roadside and keep waiting. ከዚሁ በተጨማሪም የነዳጅ ጉዳይ በሸቀጦች ላይም የዋጋ ንረት እንዲኖር አድርጓል ሲሉ የገለጹ ነጋዴዎችም አሉ። በተለይ ደግሞ ከከተማ ውጭ ተጭነው በሚመጡ እቃዎች ላይ ትልቅ የዋጋ ለውጥ ተደርጓል ሲሉም አንድ ነጋዴ ተናግረዋል። የአትክልትና ፍራፍሬ ዋጋ ያሳየው ከፍተኛ የሆነ የትራንስፖርት ዋጋ መጨመርና ነዳጅ እጥረት ነው። ይህንን የዋጋ ሁኔታ ለሸማቾች ለማስረዳትም ከባድ ሆኗል ሲሉም ይገልጻሉ ነጋዴዎቹ። The price of fruit and vegetables has risen sharply due to fuel shortage and high transportation costs. It has become very difficult to explain these increases to customers as prices continue to rise every day. ሸማቾችን በዚህ ወር ውስጥ ዋጋ ያጨመረ ምንም አይነት ሸቀጥ እንደሌለ፣ በተለይ ደግሞ ዘይት፣ እንቁላልና ሌሎች ሸቀጦች ላይ ከፍተኛ የዋጋ ጭማሪ ተደርጓልም ይላሉ። Over the past month, the prices of many commodities have increased significantly. Bottled water, oil, eggs, and other essential goods have risen by nearly 40%. ወደ ውጭ የሚላኩ እቃዎች በተለይ ደግሞ ወደ ጅቡቲ የሚላኩ እቃዎች በሁለት መንገዶች እንደሚላኩ ማለትም በተሽከርካሪና በኮንቴይነር እንደሆነ የገለጹት የፋብሪካ ማናጀርም አሉ። ይህንን ለማድረግ ግን የነዳጅ አቅርቦት አለመኖር በስራ ላይ ችግር እየሆነ እንደሆነም ተናግረዋል። When it comes to the export market, we send mainly to Djibouti, and there are 2 ways of sending it. One is by truck using sacks, and another is using containers. The one using the sacks used to go for $3 for 100 kilos. Now it's going for nearly $8 because of the diesel shortage. በግል ጤና ተቋማት፣ ትምህርት ቤትና ትራንስፖርት ላይ የተሰማሩ የስራ ክንውናቸውን በዓመት አንድ ጊዜ ለሕዝብ ይፋ እንዲያደርጉ የሚያስገድድ ረቂቅ አዋጅ ተዘጋጀ። መንግስት ለህብረተሰቡ ማቅረብ ያለበት የስራ ዘርፍ ላይ የተሰማሩ የግል ተቋማት በዓመቱ ያከናወኑት ስራ ለህብረተሰቡ ማሳወቅ እንዳለባቸው ግዴታ የሚጥል ረቂቅ አዋጅ ተዘጋጅቷል። የመረጃ ነጻነት ረቂቅ አዋጅ እንደ ሆስፒታል፣ የግል ትምህርት ቤት እንዲሁም በትራንስፖርት ዘርፍ ላይ የተሰማሩ በዓመት አንድ ጊዜ መረጃቸውን በማተም ለህዝብ እንዲያሳውቁ የሚደነግግ ነው። አዋጁ ከበጀት ክንውን እስከ ሌሎች የመረጃ አይነቶች ድረስ የሚጨምር ሲሆን ከምክር ቤት አባላት ደግሞ የትርፍ መጠንን ማሳወቅ አለባቸው የሚል ሀሳብ መካተት አለበትም ተብሏል። ይህ የተባለው በዛሬው ዕለት በህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ በመረጃ ነጻነት አዋጅ ላይ የአስረጂዎች መድረክ በተካሄደበት ወቅት ነው። እነኚህ ተቋማት ረቂቅ አዋጁ ከጸደቀ ጊዜ ጀምሮ ተግባራዊ የሚሆን ሲሆን መረጃ ለጠየቀ ሁሉ የመስጠት ግዴታ
ግዴታ ይኖርባቸዋል። ከዚህ በፊት መረጃ የመስጠት ግዴታ በመንግስት መስሪያ ቤቶች ላይ ተገድቦ የነበረ ሲሆን አሁን ላይ ግን የግል ድርጅቶች በሚል አዲስ አስገዳጅ አንቀጽም ተጨምሮበታል። ተቋማት በአመት አንድ ጊዜ የሰሩትና አመቱ ምን እንደሚመስል ከበጀት እስከ አጠቃቀም ድረስ ለህዝብ አትሞ ወይንም በኤሌክትሮኒክ መንገድ ማሳወቅ እንዳለባቸው ያስቀምጣል። የግል ድርጅቶችንም ትርጉም ሲያስቀምጥ ከመንግስት ጋር የጥቅም ትስስር ያላቸው ኃላፊነቱ የተወሰነ ማህበር መንግስት መስራት ሲጠበቅበት በዚያ ስራ ላይ የተሰማሩ ማለትም በትምህርት በጤናና በትራንስፖርት ዘርፍ ላይ የተሰማሩ ተቋማትን የሚያካትት ነው። የቋሚ ኮሚቴው አባላት ትርፋቸውን ማሳወቅ ስላለባቸው ይህ ማካተት አለበትም ብለዋል። እያንዳንዱ ተቋማት ፖሊሲያቸውን ከቀየሩ ደግሞ በ21 ቀን የማሳወቅ ግዴታ ይኖርባቸዋል። ይህ በእንዲህ እንዳለ ረቂቅ አዋጁ መቀጮና አስገዳጅ ሁኔታዎች እንዲጨመርበትም ተጠይቋል። መረጃ ነጻነት ረቂቅ አዋጅ ለአዋጁ ተገዢ ያልሆኑ አካላት የሚቀጡበትና የሚጠየቁበት ራሱን የቻለ ሆኖ እንዲዘጋጅ ከእንደራሴዎች ጥያቄ ቀርቧል። አንድ አዋጅ ራሱን ችሎ ሲወጣ እርምጃዎቹም መደንገግ አለባቸው የተባለ ሲሆን ይህም አዋጅ ከመገናኛ ብዙኃን አዋጅ ራሱን ችሎ ተነጥሎ የወጣ በመሆኑ እርምጃዎቹና ቅጣቶቹም ምን እንደሆኑ በዝርዝር መቀመጥ አለባቸው ተብሏል። ረቂቅ አዋጁም የሚቆጣጠረው የህዝብ እንባ ጠባቂ ተቋም በበኩሉ ተቋሙ ስልጣን በማስማማት ላይ የተመረኮዘ በመሆኑ ይህ መጨመሩ አግባብ መስሎ እንዳልታየው አስታውቋል። የቋሚ ኮሚቴው ሰብሳቢ እውነቱ አለነ መቀጮን ለማስቀመጥ የተለያዩ ሀገራት ልምዶች መታየት አለባቸው ያሉ ሲሆን ለዚህ ረቂቅ እንደመነሻ የምትታየው ጎረቤት ሀገር ኬንያ መቀጮ እንደምታስቀምጥም ተነስቷል። የኢትዮጵያ ህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ስመኝ ውቤም የአዋጁን አስፈላጊነት በህገ መንግስትና በዓለም አቀፍ ድንጋጌዎች መሰረት መረጃን ህዝብ እንዲያገኝ ታስቦ የተዘጋጀ ነው ያሉ ሲሆን ከዚህ ቀደም የነበሩ ችግሮችን ይፈታል ተብሎ እንደሚጠበቅም ተናግረዋል። ስመኝ እርምጃን በተመለከተ ተቋሙ አዋጅ በተቀመጠበት መልኩ እርምጃ አይወስድም ማለት አይደለም በማለት በ3 ደረጃ እርምጃ እንደሚወስድ አስረድተዋል። በመጀመሪያም ደረጃ ጉዳዩ እንዳደረሰው ማስጠንቀቂያ መስጠት ሲሆን ይህ በዚህ የሚቀጥል ሲሆን በተቋሙ ላይ ሪፖርት በማዘጋጀት ልዩ ትኩረት እንዲሰጠው ለህዝብ ተወካዮች ምክር ቤት ማቅረብ ይሆናል። በመጨረሻም ተቋሙ ወይንም ኃላፊው እየሰራቸው ያለውን የህግ ጥሰቶችን ለህብረተሰቡ በሚዲያ ማጋለጥና ማሳወቅ የሚሉትን ዋና እንባ ጠባቂዋ ተናግረዋል። ረቂቅ አዋጁ በተቋማት ላይ መረጃ የመስጠት ኃላፊነት ለዋና ኃላፊው የሰጠ ሲሆን ካልተመቸው ደግሞ ሌላ አካል መመደብ እንዳለበት ያስቀምጣል። በተለያዩ የመንግስት መስሪያ ቤቶች ያሉ የህዝብ ግንኙነት ኃላፊዎች በገጽታ መገንባት ላይ ስለሚያተኩሩ መረጃ የመከልከል አዝማሚያ ስለሚታይባቸው ራሱን የቻለ የመረጃ ዴስክ ሰራተኛ መኖር እንዳለበትም ያትታል። የቋሚ ኮሚቴው ሰብሳቢ ተቋማት መረጃ የመስጠት ግዴታ እንዳለባቸው የማያውቁ አሉ ያሉ ሲሆን ድረገጽ ያላቸው መረጃን እዛ ላይ የማያሰራጩም አሉ ብለዋል። የኢራኑ የውጭ ጉዳይ ሚኒስቴር አባስ ራቺ ዩናይትድ ስቴትስና እስራኤል በኢራን ላይ የከፈቱትን ጦርነት ለማቆም በሚደረገው ጥረት አካል ከሆነው ከፕሬዝዳንት ቭላዲሚር ፑቲን ጋር ለመወያየት ሩሲያ ገቡ። ሰኞ ዕለት ሞስኮ የደረሱት አራግቺ ለኢራን መገናኛ ብዙሃን እንደተናገሩት ወደ ሩሲያ የተጓዙት በክልላዊና ዓለም አቀፋዊ ጉዳዮች ላይ በቴህራንና በሞስኮ መካከል ያለውን የቅርብ ምክክር ለመቀጠል በማለም መሆኑን ገልጸዋል። እኚሁ ዲፕሎማት ከፑቲን ጋር የሚያደርጉት ስብሰባ ስለ ጦርነቱና የቅርብ ጊዜውን ሁኔታ ለመገምገም ጥሩ አጋጣሚ ይሆናል ብለዋል። አክለውም በዚህ ረገድ በሁለቱ ሀገራት መካከል የሚደረጉት እነዚህ ምክክሮችና ቅንጅቶች ልዩ ጠቀሜታ እንደሚኖራቸው እርግጠኛ ነኝ ብለዋል። ይህ ጉብኝት የተካሄደው ኢራን ለአዲሱ ድርድር ቀጠናዊና ዓለም አቀፋዊ ድጋፍ ለማሰባሰብ በምትጥርበት ወቅት በሙስካት ከኦማን ባለስልጣናት ጋር ካደረገችው የቀድሞ ስብሰባ የቀጠለ ነው። ዋሽንግተንና ቴህራን ከአንድ ወር በላይ ለዘለቀውና በአሜሪካና በእስራኤል በኢራን ላይ በተፈጸሙ ጥቃቶች ለተጀመረው ውጊያ እንደ አውሮፓውያኖቹ አቆጣጠር ሚያዝያ 8 ቀን በጊዜያዊ የተኩስ አቁም ስምምነት ላይ ደርሰዋል። በፓኪስታን አጋዥነት የተደረሰው ይህ የተኩስ አቁም ስምምነት በሆርሙዝ ወሽመጥ በኩል በሚደረግ የመርከብ ጉዞና በኢራን ወደቦች ላይ ጣለው የአሜሪካ እገዳ ምክንያትም ውጥረት ውስጥ ገብቷል። በተመሳሳይ እስራኤልና ሊባኖስን የሚያሳትፈው ጎንዮሽ ግጭት ድርድሩን ይበልጥ ውስብስብ ሊያደርገው እንደሚችልም ተሰግቷል። ይህ ዲፕሎማሲያዊ ጥረት እየተደረገ ያለው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቴህራን አመራር ውስጥ ከፍተኛ የእርስ በርስ ፍጥጫና ግራ መጋባት አለ በሚል ምክንያት ልዩ መልእክተኛ ስቲቭ ዊትኮፍና
አማካሪያቸው ጃሬድ ኩሽነር ቅዳሜ ዕለት ከኢራን ጋር እንዲወያዩ ወደ ፓኪስታን መዲና ኢስላማባድ ለመላክ የነበራቸው እቅድ በሰረዙበት ወቅት ነው። በተመሳሳይ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን እገዳ ባለበት ሁኔታ ቴህራን ወደ ድርድር እንደማትገባ በድጋሚ ገልጸዋል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ።